ስለ ስራ ባዮ ላይ ስልክ ቁጥር አለ በሱ አውሩኝ አልኩ እኮ አይሰማም። ፍሸታ እህታችን ማን ልበል ስምሽን? አይሰማሽም? ይወርሽ ኩን አትሰሚም እህታችን አትሰሚም ስትይ ብቻ ነው የምትሰሚው። ትንቢተ ኢሳይያስ ቁጥር 7 ትንቢተ ኢሳይያስ 7 ቁጥር 20 ጥያቄ አለኝ። እሺ ጥያቄሽ ምንድነው? እዛ ላይ ከተሳሳኩም ይቅርታ። እግዚአብሔር ጠጉር ላይ በላው ይላል። ላጭታሽ እባክሽ መጀመሪያ በስርዓት ጠይቂ። ያማታል እንዴ? ከየት ነው ያነበብሽ? እንዳትሰድቡኝ ነው ያለችው። ምንድን ነው ያነበብሽ? ወላሂ ይላል። ምንድን ነው ያነበብሽ? ወላሂ ይላል አላለች? በሉላት አቃንታችሁ መልሱላት፣ ችግር የለም። ኢሳይያስ 7 ነው መሰለኝ ያለችው ቁጥር ወላሂ ያለች ቢኒሽ። አይ በቃ የምጠይቀውንም በእርግጥ አላነበበችውም። በእርግጥ ምን ችግር የለም። ወላሂ ያላለች መክፈት የሚችል ሰው ካለ እሺ፣ ታላቁን ከፍ አድርጉ። መክፈት የሚችል ሰው አለ? መክፈት የሚችል ሰው ከፍ አድርጊ። ይችላልው ግን ምንድነው ላጭቶ በላው የሚል እኮ የለም። ምንድነው የምትለው? አይ አሳያትና ቆይ አንቺ ዝም በይ አንዴ። አማርኛ ማንበብ ከፈትላትና እያሳየሃት። አይዋ እሺ እሺ። እሺ እስከዛ ሱስ እስኪከፍት ኮፒ ሊንክ አድርጉ። ያቡ ስክሪንሾት ነው መሰለኝ አይደል? ታይ ሐሰት ስለሚከፍት ሐሰት አላልኩ ታወሪያ ስለሚከፍት አተ ለመደብኝ ቀጥል። አረፍታ እንደቱ ሐሰት ይላል እንዴ ዛሬ? እሺ ቁጥር ስንት ነው? 20 ጻፍና ቁጥር እንትን በላት። ምን አልከኝ ያብ? እና ቁጥሩን በደንብ እንትን ተበል። እሺ ቁጥር 20 ነው ያለችው። እሺ ይኸው ይላል እኮ ኢሳ እንትን አትሁን ሰለምቴው ፖዝ አትሁን እሺ፣ ስለምናወርድ እሺ። ኧረ እየሰማሁ እኮ ነው። አውራ አይደለም አይ ፖዝ ሆነ አትስማሽ። ያው ይበላል እኮ ይላል ቁጥር 20 ላይ አየው። ጸጉሩን ላጭቶ ይበላል ይላል። መድኃኒዓለም አንብቢው አንዴ፣ ከዚህ ጀምሪና አንብቢው። በዚያም ቀን እግዚአብሔር ወገኖች ማዶ የተከራየውን ምላጭ በአስር ንጉስ የራሱን ኧረ በስርዓት አንብቢው እባክሽ። ይላጨዋል፣ የላጨውንም ጢሙንም ደግሞ ይበላዋል ያው ይላል። ምላጩንም ጢሙንም ይበላዋል ይላል። በሉ አስተካክራለሁ። ወደሉ በቀጥታ የላጨውንም ጢሙ ይበላዋል ደግሞ ይበላዋል። እሺ በጣም እንትን ነው ጀንታላ ነው እንደ ረጋ እንበልና አማርኛ እመቤቴን አማርኛ ማንበብ እስከምትችል ድረስ ከዚች ልጅ ጋር አላወራም። አይቶ ይኸውልሽ የሚለው ምላጩ ጢሙን ደግሞ ይበላል ነው የሚለው። ምላጩን ይበላል የሚል ነገር የለውም። አንደኛ እዚህ ጋር እየተናገረ ያለበት መንገድ ሊትራል አይደለም። ምሳሌ አነጋገር ታውቂያለሽ? ዘይቤያዊ አነጋገር ምናምን አይደል? ዘይቤያዊ አነጋገር ታውቂያለሽ? ኦር የሆነ ምሳሌ አነጋገር ምናምን እሺ የሰማሽኝ ነው? እሺ አስረዳኝ። ታውቂያለሽ? ምን አይነት ምሳሌ ልስጥሽ? ለምሳሌ ደህና የሆነ እንቆቅልሽ ነገር ስትኝ እስቲ ጠፋብኝ አማርኛ። ብቻ ዘይቤያዊ አነጋገር አለ ኢትዮጵያ ውስጥ አይደለ? ልክ እንደዛው ምሳሌ አነጋገር እንደምንለው ማለት ነው። ልክ እንደዛው በዛው አይነት ወይ ነው እየተናገረ ያለው እንጂ ሊትራል አይደለም።
ሁለተኛ እዚህ ጋር ምላጩን እና ጺሙን ይበላል የሚል ነገር የለውም። ምላጩ ነው ጺሙን የሚበላው። ዘሴሞ የሆነ ነገር ሲቆረጥ ኦር ለምሳሌ እሳት ጭዱን በላ ብንል አቃጠለው አጠፋው እንደማለት ሁሉ እዚህ ጋርም እያወራ ያለው ከዛ አንፃር ነው። ግን ጀመር ናሬሽኑ በራሱ በሰዋዊ ቋንቋ የሆነ ሜታፎር ስለሆነ አባባልም ስለሆነ ሊትራሊ አንረዳውም ነው እያልንሽ ያለነው። ሰው እዚህ ጋር ሊትራሊ የሚወሰድ ነገር የለውም። እና አልበላውም እያልከኝ ነው? ይኸውልሽ ለምሳሌ አንድ ሰው አፈር በላ ተብሎ ቢነገር አንቺ የምታስቢው ምንድን ነው? አፈር ቃመ ነው? አፈሩን ከምሬት አንስቶ ቃመ? ኢሳ ኧረ እዚህ ጋር አንዱ ገብቶ እያሳብኝ ነው። አልሰማም እንዴ? ማይከፍታል ጅል አንድ ማይክ ያዝ። አንዴ ቆይ ላስረዳት። ኢሳ አንዴ ቆይ። ኢስላም ይኸውልሽ እህቴ ይሰማሻል? ማነው ስምሽ ግን? ወበስሬ ሰብረ። እሺ ወበስሬ። አሁን ለምሳሌ አንቺ አፈር በላሽ ብትባይ ምንድነው? ወይ መድከምሽን ለማሳየት ምናምን ነው እንጂ ሊትራሊ አፈር ከመሬት አንስተሽ እየቃምሽ እየበላሽ አይደለም አይደል? ምሳሌያዊ ንግግር እንዲገባሽ ነው የምነግርሽ። ገብቶሻል? እኛ በዕለት ዕለት ንግግራችን ላይ ምሳሌያዊ ንግግሮች ብዙ እንነጋገራለን። ያ ማለት ግን ሊትራሊ ያን ነገር ያደርገዋል ማለት አይደለም። ኦኬ። ስለዚህ አሁን ይሄ በምሳሌ የተናገረ ነው። እግዚአብሔር በዛን ቀን ከወንዙ ማዶ በተከራየው በአሦር ንጉስ ይላል። የአሦር ንጉስ የሚባል አለ። የአሦር ንጉስ ማለት የአሕዛብ ንጉስ ነው። በሱ በተከራየው የተባለው እሱን ስለተጠቀመ ነው። እግዚአብሔር እሱን ተጠቅሞ የራሱን ጸጉር ይላጫል ጺሙንም ይበለዋል ሲለው ያ ምላጩ የራሱን ጸጉር ሲባል እግዚአብሔር ጸጉር ኖሮት ወይ ጺም ኖሮት ምናምን ሳይሆን የራሱን የሆኑ ህዝቦችን እስራኤላውያንን በአሦር ንጉስ ስለሚቀጣቸው ነው። እግዚአብሔር እስራኤላውያን ምን ይባላሉ መሰለሽ? ህዝበ እግዚአብሔር ይባላሉ። ኃጢአት ሲሰሩ እግዚአብሔር በሌላ ንጉስ ወይም በሌላ አሕዛብ ንጉስ ይቀጣቸው ነበር። ስለዚህ የራሱን የተባሉ ህዝቦቹ የራሱ ስለሆኑ ምላጭ የተባለው የተከራየው ምላጭ የተባለው ደግሞ የአሦር ንጉስ ነው እና ኃጢአት በሚበዛበት ሰዓት ላይ እግዚአብሔር ተመለሱ ብሎ ተናግሮ አልመለስ ሲሉ እግዚአብሔር ይቀጣቸው ነበር። ሲቀጣቸው በአሕዛብ ነገስታት ነበር የሚቀጣቸው። ስለዚህ ያ በምሳሌ ነው የተቀመጠው። እሺ እንጂ ሊትራሊ እግዚአብሔር ጺም ኖሮት ጸጉር ኖሮት ምናምን ይላጫል ምናምን አይደለም። መጽሐፍ ቅዱስ በምሳሌ ስለሚናገር ማለት ነው። አሁን ግልጽ ነው? ገባሽ? እሺ ጥያቄ ሲኖረኝ እመጣለሁ። መልካም። እሺ ይሄ ግን ገብቶሻል? አይ ግልጽ አልሆነልኝም፣ ግን ያው ጥያቄ ሲኖረኝ እመጣለሁ። እስቲ ምናልባት ግልጽ ያልሆነልኝ እንደዚህ ግልጽ አልሆነልኝም ብለሽ ተናገሪ። ታዲያ አሁን ዝም ብሎ ግልጽ አልሆነልኝ ማለት እኮ ትክክል አይደለም። እዚህ ክፍል ላይ ተናገርከው ግልጽ አልሆነልኝም በይ። ወይም ደግሞ እንደው ላለማመን ከሆነም ችግር የለም መብትሽ ነው። ግን እዚህ ቦታ ላይ ግልጽ አልሆነልኝም በይ። እስቲ ምን አለ? የቱ ጋር ነው ያልሆነልሽ? በላው የሚለው ላይ ግልጽ ነው። በላው የሚለው ላይ ግልጽ ነው። በላ ሳይሆን ይበለዋል ነው። ይኸውልሽ የጺሙን ጸጉር ይበለዋል። ምንድን ነው የሚበላው? ምኑ ነው? ምላጩ ነው እንጂ እግዚአብሔር አይደለም። ምላጭ የተባለው ያ ምላጭ የተባለው ደግሞ የአሦር ንጉስ ነው አልኩሽ። ኦኬ፣ የአሦር ንጉስ ነው። ብዙ ፍቺ ያለው ምንድነው? አንደኛም ጺም መላጨት በጥንት ጊዜ ውርደትን ነው የሚያሳየው። ስለዚህ የእስራኤል ህዝቦች እንደተዋረዱ የሚያሳይ ነው። እነዛ ህዝቦች ግን ህዝበ እግዚአብሔር ስለሚባሉ የራሱ የእግዚአብሔር ህዝቦች ስለሆኑ አስቀድሞ በብሉይ ኪዳን የመረጣቸው ህዝቦች ስለሆኑ እነሱን በአሦር ንጉስ በተከራየው ወይም ደግሞ በአሕዛብ ነገስት እግዚአብሔር እንዴት እንዳጠፋቸው የተናገረበት ነው፣ ወይ እንዴት እንደቀጣቸው የተናገረበት ምሳሌያዊ ንግግር ሆኖ የእግዚአብሔር ፍርድ የታየበት ነው። እና ምንድነው ግልጽ ያልሆነልሽ? ከዚህ ንግግሬ ምናልባት ግልጽ ያልሆነ ነገር አለ? አጭሩ ነው የመለስኩልሽ። አይ እሺ በቃ እሺ በቃ ጥያቄ ከሌለሽ እናመሰግናለን። የምትጨምሩላት ካላችሁ ታላቁ የምትጨምረው ነገር ካለ ጨምርላት፣ ወይ ሌሎቻችሁ። ይሄን የመሰለ ስም ከዚች ጋር አትሊስት በሐሰት ቢሆን እኮ ችግር የለውም። ምን ሆናችሁ ነው?
አይ ምንም ይሄ ማለት ማንበብም አይጠበቅብህም። ማንበብ መቻልም አይጠበቅብህም እኮ ትልቅ ነገርም አይደለም። ምላጭ ፂምን ይበላል ነው የሚለው ወይስ እግዚአብሔር ፀጉር ይበላል ነው የሚለው? እኔ እንኳን ቀኑን ሙሉ አላወራም ጌታ ሆይ። ኤኒዌይስ ምላጭ ፂምን ይበላል ማለት እግዚአብሔር በምላጩ ፀጉርን ቆርጦ እንደዛ አይደለም፣ እንደዛ ይበላል አይደለም። እግዚአብሔር አድራጊ ነው። ምላጩ ፂሙን ይበላል ማለት ምላጩ ፂሙን ደግሞ ይቆርጠዋል ማለት ነው። የቋንቋ እጥረታችን ታውቃላችሁ። ለምሳሌ የሆነን አካባቢ በጣም ብዙ ቦታ እሳት ካቃጠለው እሳት በላው ነው የሚባለው። ውሃም ካጠፋው ውሃ በላው ነው የሚባለው። ምግብም የተበላበት ሰው ምግቡን በላው ነው የሚባለው። በጣም የሚያሳዝን ሰውም ካያችሁ አንጀቴን በላው ነው የምትሉት። እና በላው የሚለውን ቃል ለሁሉ ይቅርታ ለብዙ አገባብ ስላስገባችሁት ተመሳሳይ ፍቺ ወይም ተመሳሳይ ትርጉም ይኖረዋል ማለት አይደለም። እንደየአገባቡ ይለያያል። አንጀቴን በላው ሲባል አሳዘነኝ ነው። እሳት በላው ሲባል አቃጠለው ነው። ምግብ በላ ሲባል ሊትራሊ መብላት ነው ለሱ። እንትን እዚህ ጋር ምላጩ ፂሙን ደግሞ ይበላል ሲባል በቃ ምላጩ ፂሙ ላይ ያለውን ፀጉር ይቆርጠዋል ማለት ነው። እንዳላሳያችሁ ፂም የለኝም ጌታ ሆይ። ሐሰት የምር ነው እንዴ እነዚህ ሰዎች? ይቀይራል። ኤኒዌይስ እንትንን ክፈትልኝ አንዴ። ሁለተኛ ሳሙኤል ምዕራፍ 10 ቁጥር 4 እስከ 5 ያለውን ክፈትልኝ። ሁለተኛ ሳሙኤል ምዕራፍ 10 መላጨት የሚባለው ምን እንደሚያሳይ ሁለተኛ ሳሙኤል ምዕራፍ 10 ከቁጥር 4 እስከ 5 ታነቧለህ ወይስ? ሄኖህም የዳዊትን ባሪያዎች ወስዶ የጢማቸውን ገሚስ ላጨ፣ ልብሳቸውንም እስከ ወገባቸው ድረስ ከሁለት ቀዶ ሰደዳቸው። ዳዊትም ያን በሰማ ጊዜ ሰዎቹ እጅግ አፍረው ነበሩና ተቀባዮቹን ላከ። ንጉሡም ጢማችሁ እስኪያድግ ድረስ በኢያሪኮ ተቀመጡ፣ ከዚያም በኋላ ተመለሱ አላቸው። ሰው እዚህ ጋር ያው ክብርን ስማቸውን እንትናቸውን እንደሚያሳይ በግልጽ ያስቀምጣል አይደለ? ፂም መላጨት ከምን ጋር እንደሚያያዝ በዛ ጊዜ የነበሩ ሰዎች እንደዚህ ሲደረጉ እንዴት እንደሚያዋርድ ምናምን ነገር በግልጽ ያስቀምጣል። ሰው ከዚህ ጋር ነው የሚያያዘው እንጂ ልክ እነሱ እንደሚያስቡት አይደለም። ምላጯ ትበለዋለች ያለውንም ስለሄዳችሁበት መድገም አያስፈልገውም። ባጭሩ ይሄ ነው። ያሰማል። ቪኪ ነው ይሄ ሰውዬ። በነገራችን ላይ አንተ እኔ እኮ በድምጽ ነው መንግስቱ ገዛቸው ነኝ። ቃሌት ያሰማልን ሁላችሁንም። ልጅሱ ወይ ያው ይቀጥል። ኧረ ቀጥል። የተጠፋህ ለማለት ነው አለው አባቴ። እንዴ እኔ አለው መቼስ የጻድቅ ሰው ነገር ታውቁት የለ ጾም፣ ጸሎት፣ ስግደት ላይ ነን እኛ መንበረት። ህዝቤ ቀልድ ነው ካልተባለ የማይስቅ ህዝብ አፉ በሉኝ። ቀልድ ነው። እዛች ያለው እንዳይወርድብሽ ቃሌት ያሰማ። አጠር ብሎ በአጭሩ ስቴፕ ባይ ስቴፕ እንድትረዱት ከመጀመሪያው እንድትረዱት እዚህ ነገር ላይ የተደረሰበት ምክንያት ማለት ነው። አካዝ አሶርን ለምን ጠየቀው? ለእርዳታ ጠየቀው አስቀድሞ። ሁለተኛ ነገስት ነበረ። ሁለተኛ ነገስት ምዕራፍ 10 ሲያወጣ ለታየቻው አጠር አድርጌ እንድትረጁ በአጭሩ በቃ። አሁን ወንድሞች ያሉትን አጠር ባለ ሳመሪን ላቅርብላችሁ። አኮዝም እኔ ባሪያህና ልጅህ ነኝ፣ መጥተህም ከተነሱብን ከሶሪያ ንጉስና ከእስራኤል ንጉስ እጅ አድነኝ ብሎ ወደ አሶር ንጉስ
ወደ ቴሌጌልቴ ስሙን አላህ ይጥራው መልእክተኛን ላከ ይላል አይደል? አካዝ ወደ አሶር ምን ይልካል? እርዳኝ ብሎ ይልክለታል ማለት ነው። ኢሳያስ ላይ ደግሞ እዛው ስትመለከቱ ኢሳያስ ምዕራፍ 31 ላይ ምንን ያስቀምጥላችኋል መሰላችሁ? ኢሳያስ ወዴት ሄዱ? ኢሳያስ ምዕራፍ 31 ላይ ደግሞ ስትሄዱ ምንን ያስቀምጥላችኋል? በእግዚአብሔር መታመን እንጂ በሰው መታመን እንደሌለባችሁ እዛው ያስቀምጥላችኋል። ኢሳያስ ምዕራፍ 31 ከቁጥር 1 ላይ ስለ እርዳታ ወደ ግብፅ ለሚወርዱ በፈረሶችም ለሚደገፉ ስለ ብዛታቸውም በሰረገሎች እጅግ ብርቶች ስለሆኑ በፈረሰኞች ለሚታመኑ ወደ እስራኤል ቅዱስ ለማይመለከቱ እግዚአብሔርንም ለማይፈልጉ ወዮላቸው። አይታችኋል። ዳዊት ምን ይላል? በሰረገላ ብዛትም አይደላችሁ የዳናችሁት፣ በግንባችሁ ጥንካሬም አይደለም የተረፋችሁት፣ እግዚአብሔር ባይጠበቃችሁ ሁላችሁም ተበልታችሁ ነበር ይላል እና አሁን በሰረገላ ብዛት፣ በሰው ብዛት፣ በፈረሶች ብዛት ተመልክተው ያንን ነገር ለሰው እርዳም ብለው የሚራዱ የሚጠይቁ አይታችኋል። ምር የሚለው እስራኤልም ቅዱስ ወደ እስራኤልም ቅዱስ ለማይመለከቱ እግዚአብሔርንም ለማይፈልጉ ወዮላቸው አሌሎም ይላል። በቃ ይጠፋሉ ወዮላቸው ይላል ማለት ነው። በእግዚአብሔር ለማይታመኑ ሁለተኛ ሳሙኤል ምዕራፍ 10 ላይ ስትመጡ አሁን ቅድም ያው የከፈተው ማለት ነው ቲንከን የኔ ዝገት ነው። እንደዚህ ምዕራፍ 10 ላይ ስትከፍቱ የዳዊትን ወታደሮች ሄኖን ጺማቸውን ላጭቶ ሲልካቸው ትመለከታላችሁ። ከዛ ዳዊት ያጽናናቸዋል። አይዟችሁ እንዲህ አድርጓል፣ እንዲህ አይነት ብልግና ፈጽሞባችኋል፣ በቃ እዚሁ ቆዩና ከዛ ወደ ማህበረሰቡ ትቀላቀላላችሁ። አይታችኋል። ጺማችሁ ካደገ በኋላ ትቀላቀላላችሁ ይላችኋል። እዚሁ ቆዩና ለምን? ያ ነገር አሳፋሪ ስለሆነ በማህበረሰቡ። እንግዲህ እግዚአብሔር ምላጭ ተከራይቶ መባሉ ምላጭ መዓትን ነው የሚያመለክተው። ምላጭ የተባለው መዓት በመዓት እንድትረዱት ምናልባት ኢሳያስ ምዕራፍ 10 ከቁጥር 5 ወይስ ልክፈትላችሁ እዚሁ የኔ እኮ ዝገቱ ነብኝ ነው። ኢሳያስ ምዕራፍ 10 ከቁጥር ስንት ነው? 5 ጀምሮ እንዲህ ይላል። ለቁጣዬ በትር ለሆነ የመዓቴም ጨንገር በእጁ ላለ ለአሶር ወዮለት። እግዚአብሔር አሌለክ ብሎታል ለአሶር ራሱ። ምንም የመዓቴ በትር በአንተ ላይ ቢኖርም አይታችኋል። የመዓቴ በትር ይላል። ለቁጣዬ በትር ለሆነ የመዓቴም ጨንገር በእጁ ላለ ለአሶር ወዮለት ይላል። 6 ላይ ሲማመተ እርሱንም በዝንጉ ሕዝብ ላይ እልካለሁ ምርኮንና ብዝበዛውንም ይወስድ ዘንድ እንደ አደባባይም ጭቃ የተረገጡ ያደርጋል። በማስል ገብቶብኝ ነው። አደባባይም ጭቃ የተረገጡ ያደርጋቸው ዘንድ በምቆጣቸው ሰዎች ላይ አዘዋለሁ ይላል። ድጋሚ ያስነሳዋለሁ፣ ወደማይሆኑ ህዝቦች ልኳለሁ በማለት ያስቀምጣል። ስለዚህ አሁን ምላጭ ተከራይቶ ማለት የሰው ልጅ ምላጭ የሚከራየው ከማን ነው? ከጎረቤት አይደል? ምላጭ ደግሞ መዓትን፣ መቅሰፍትን ወይም ቅጣትን ያመለክታል። እንግዲህ ፀጉር መላጨተው እንትን ላይም አይተነዋል አይደል? ሁለተኛ ነገስት ላይ አይተነዋል፣ ሳሙኤል ላይ አይተነዋል። ለዛውን እግዚአብሔር ተከራይቶ መባሉ ከሌላ ጎረቤት ህዝብ አስነሳና ማለት ነው። ጎረቤት በመሀል ስልክ እየገባብኝ ተቸገርኩሽ፣ ልጨርሰው በቃ። ጎረቤት ህዝብ አስነሳና በዛ ቀስፋቸዋለሁ ነው። አሶር ደግሞ የመዓቱ የቁጣው በትር በእርሱ ላይ እንዳስቀመጠበት ይናገራል። ባጭሩ ነው። አጥር ብለው ወንድሞች የመለሱት ማጠቃለያ ነው የሰጡት። መልስ አይደለም ሌላ መልስ። ቀጥሎ ነው። ስልክ እየገባብኝ ነው። ዲያቆንም ቀጥሎ። እኛን ጠይቅ ታዲያ እንዴት? ወይስ ጨርሳለች? እሷ ትጨርስ፣ ጣልቃ አትግባ። እስቲ ጨርሳለሁ። አመሰግናለሁ። ያሳፈቀርሰች ሰለምቴው መጀመሪያ ከመጠየቅ በፊት አንድ ሶስት ያውራው። ሰለምቴ ነህ እንዴ? ከምር እኔ እየተመቸኝ ስላለ ነው። ወንድማችን እስቲ አንድ ማይክን አንሳና ከኔ ጋር አንድ 3-4 ደቂቃ እንቆይና ጥያቄ ይጠይቃለህ። ሰለምቴ ነኝ። መቼ ነው የሰለምከው? 6 ዓመት ሆነኝ። 6 ዓመት። ለምንድን ነው የሰለምከው? ምክንያት የሰለምክበት ምክንያት ለምንድን ነው? የሰለምኩበት ምክንያት አንደኛ ነገር በፊት እኔ አምልክ ብለው ሲያዙኝ የነበረው አምላክ እሱ ራሱ መጠጊያ እንደሚፈልግ አወቅኩ። ሁለተኛ ነገር ደግሞ እኔ ስጠጋው ወይ ስተራሰው ወይንም ያድነኛል ብዬ የምለው ደግሞ በጣም ብዙ አምላኮች ሆኑብኝ።
እሺ ምን ነበርክ? ኦኬ ክርስቲያን ነበርክ ወይስ እኔ ከኤቴስት? ኦርቶዶክስ ነኝ። ኦርቶዶክስ ነኝ። ኦርቶዶክስ። በጣም ጥሩ ኦርቶዶክስ ነበርክ። እሺ የአዲስ አበባን የት ደብር ነበር የምታመልከው? ወይስ ደግሞ የት ደብር ነበር ካንተ? ደብር የት ነበር? ደብር ምንድን ነው? ደብር አታውቅም? ኦርቶዶክስ ከሆንክ የት ደብር እንደምታገለግል ወይ እንደምታመልክ አታውቅም ነበር? ደብር የሚባል ነገር አላውቅም። እኔ ቤተክርስቲያን ነው የማውቀው። እሺ የት ቤተክርስቲያን ነበር የምትሄደው? ያው እንግዲህ ኦርቶዶክስ ከሆንክ የማውቅ ነበረበት። ሸኖ ማርያም። አይ አላውቅም። ደብር የሚባል ነገር ያኔ እኔ አላውቅም። እኔ ሸኖ የማውቀው ማርያም። ቤተክርስቲያን ሸኖ ነኝ። እኔ ሸኖ ልጅ ነኝ። ሸኖ ማርያም። እሺ ያው በልጅነት መቼም ኦርቶዶክስ ከሆንክ ክርስትና ተነስተሃል አይደለ? እኔ እህ አዎ ተነስቻለሁ። በጣም ጥሩ። ማን ነበር የክርስትና ስም? ስምን ታውቀዋለህ? የክርስትና ስሜ ከሰለምኩ 6 ዓመቴ ነው አልኩህ እኮ። እንዴት ስሜን አላውቀውም? አይ በፊት እሺ ማን ነበር ክርስትና ስምሽ? ንገረኝ። ስሜ ከሰለምኩ የበፊት 6 ዓመት ነው። የክርስትና ስሜ ነው አዎ አቤል። አቤል አቤል አቤል። በጣም ጥሩ። ኦኬ ከሰለምክ በኋላ ማን ተባልክ? ኢሳ ነው ስሜ ከሰለምኩ በኋላ። ኢሳ። በፊት የክርስትና ስም አቤል ነበር አይደለ? እውነትም በቃ ክርስቲያን ኦርቶዶክስ ነበርክ። እውነት ነው። ወደ እስልምና ሄደ ነው። እስቲ መልስ ስጡት። በጣም የሚገርም ነው። ክርስትና ስምህን እንኳን የማታውቅ ልጅ ኦርቶዶክስ ነበርኩ ትላለህ። አሁን ክርስትና አቤል ነው አልኩህ እኮ ስሜ የክርስቲያን ስሜ። ቀልድ ነው በሉና እንሳቅ። መጀመሪያ ቀልድ ነው ትሉ። ሲጀመር እሺ አቤላችን ቲክቶክ ላይ ያለ ይሄ ስማቸውን ሰለምቴ ብሎ ከሚሰይሙ ሰዎች መካከል በቃ 90% ሁሉም ሰለምቴ አይደሉም። ዝም ብሎ ነው የሚሰክሱት። እኔ አንዴ ለምን ዋሻለሁ? እውነቴን እኮ ነው እየነገርኩህ ያለው። አንዴ እስኪ ስለ ሃይማኖት ተናገር ትንሽ ሄና አንዴ ምን እንደምታውቅ ሄና አንዴ ቢኒ ያለው ላይ እንትን ነው። አቤል ብቻ አይሆንም። ወንድ ከሆነ ወይ ወለተ አቤል ነው መሆን ያለበት። ሴት ከሆነች ደግሞ ወልደ አቤል ነው መሆን ያለበት። እውነት እና ነው። ወለተ አቤል ነው የምትባለው ክርስቲያን እያለ። ሀቅ የምነግርህ ነገር ይሄ ክርስትና ስሜ ማን እንደሆነ ወላሂ ላዚም አላውቀውም፣ ማን እንደሆነ ማለት ነው። ግን እኔ ክርስቲያን ስሜ አቤል ነው። አቤል ገርማሜ ኦልሴቦ ነው የሚባለው ነው። እስቲ ሸኖ ምኑ ጋር አካባቢ ነው? ሸኖ ማርያም ብለህ ነበርና ሸኖ ማርያም ነው። ምኑ ሸኖ አካባቢ ምኑ አካባቢ ነው? ሸኖ ካታንጋ። ሸኖ ካታንጋ። እስቲ ሻሎም የምትባለች አውቀዋለሁ ስላለች ትግባ። ለማንኛውም አቤል ይኸውልህ፣ አሁን አንዳንድ የሙስሊሞች ቀጥታ ሙስሊም ነን ብትሉ ምንም ችግር የለውም። ለምን ወይም ምን ደግሞ አስወርሽኝ? ኦርቶዶክስ እኔ ሃይማኖቴ ራሱ አንዴ ስም እንደዋሻ አንዴ አይፈቅድልኝም። አንዴ ስም ሃይማኖትማ እንድትዋሽ ይፈቅዳል። ከፍተን እናሳያለን። በእስልምና ውሸት ይፈቅዳል። መብትህ ነው። አይ በደንብ ይፈቅዳል። በማስረጃ አሳየኝ፣ ችግር የለውም። ማስረጃ እሺ፣ ከፍተን እናሳያለን። ቪኪዬ ምናልባት ችግር አለ የለውም። ወረባ እንዴ ሱራ በስርዓት አሳየኝ። በመረጃ 3 ላይ ማመን ሰው ነው። እናሳያለን። ችግር የለም። ሱራ 3 ላይ ያለ ስንት ላይ ነበር? ሱራ 3 28 ላይ 28 ላይ አሳያለሁ። ችግር የለም። ውሸት እንደሚቻል አሳያለሁ። ለማንኛውም እሺ አንተ እሺ ኦርቶዶክስም ከነበር ቆይ አንዴ ስማ ኦርቶዶክስ ታታሽ አልነበር? አንዴ ስማ ታዲያ ፕሊስ። አይ ገብቶሃል? ጩጯን ልታነሳ ስትል ተወይ ብያት ነው። እሺ ክርስትና ስምን እንኳን አታውቅም ነበር ማለት ነው ቢያንስ። የለኝም፣ እኔ አላውቀውም አልኩህ እኮ። ሀቅ ነው የተናገርኩት እኮ። ስለዚህ ብትሆን እንኳን ኦርቶዶክስን የምታክሰው አልነበርክም ማለት ነው። ዝም ብለህ ኢቭን ሲምፕል የሚባለው አንድ ሰው ክርስቲያን ሆኖ ክርስትና ስሙን ኦርቶዶክስ በተለይ ሆኖ ክርስትና ስሙን እንኳን አያውቅም። ቤታችሁ እየመጡ አባቶች ምናልባት እንደው ጸበል እንኳን የሚረጩ ከሆኑ ክርስትና ስም እየጠየቁ ነው ጸበል የሚረጩት። ስለዚህ አንተ አይ ምንም እኔ ገንዘብ ስለሌለን ቄስ አይመጣም እኛ ቤት። ቆይ ተው። እሱ አሁን ገንዘብ ስጡና ምንድነው የምፈርደው ወይም ገንዘብ ካልሰጣችሁ አልናገርም የሚለው ሱራ 33:56 ላይ መጽዋዕትን አስቀድሙ የሚለው ነብይ ነው መሐመድ ነው። አሁን ሌላ ነገር አትናገር። ገብቷል? ከፈለክ አሳያለሁ። ገንዘብ ካልሰጣችሁ አልናገርም ይላል ነብይ ማሳየት ነው። እኮ እኔ መቼ ታሳየኛል? አሳይ እንደዚህ ነው የሚለው በለኝ። እኔም ደግሞ ያሳያለሁ። እኔ ሱራ ከእንትኑ 33 ላይ ከእምነቱ ማንም ይከፍትልኛል። በትክክል ራሱ አንተ የምትለው ሰውዬ ራሱ አምላኬ ነው የምትለው ሰውዬ ቀጥታ የሚፈልገው ነገር ላይ ምን እንደሆነ ቆይ ሰለምቴው እንዴት ዋልክ? ሰላም ነው ሰለምቴው?
አለ የት ላይ ነህ? አለ ወይስ ድምፅህም ሰለመ? አቤል በለው እስቲ ከሰማክ ምናልባት እንትን ሆኖ ነው። አንብ እስኪ ይሄ ምን ይላል? በአላህም ላይ ውሸትን ልትቀጥፍ አይታይም። ጠጋ አድርገው፣ ዙም አድርገው እስቲ። ይታያል። እባክህ ባክህ አትበል፣ ይታያል በለኝ። ባክህ አትበል። በአላህም ላይ ውሸትን ልትቀጣጥፍ ኧረ አይታየኝም። ከፍ አድርግ፣ ዙም አድርግልኝ። ይታያል፣ በደንብ ይታያል። ሱራው ስንት ነው? እኔ በራሴ ላይ ላንብቦሽ። የንቢቱ ምዕራፍ ንብ አየ እኔ እኮ የሚገርሙኝ እሺ ሪስፔክትፉል ሳይሆኑ ይቀሩና ፕሮቮክ አድርገው ሌላ ነገር እንደተወራ ያደርጋል። ታውቃለህ። ግን እዚህ ላይ እኮ በአላህ ላይ የሚዋሹትን እርም አድርጌባቸዋለሁ እኮ ነው የሚለው። አንተ ታላይ ጀምረህ ስላላነበብከው ነው እንጂ እዛው ላይ ከላይ ጀምሮ ስላላነበብኩት ነው። እስቲ ቆይ አንቺ አነቢና ያስረጅን። እስቲ ቆይ ወደ ሶስተኛው ሰማይ ወረደች እንዴ? እሺ ወዴት ሄድክ? እቹት መታለች አስነብባትና ሰለምቴው ካሁን በኋላ ፖዝ ኮንክ ላወርድ እገደዳለሁ። እኔ እኮ በራሴ ላነብ እኮ ገብቼ እኮ ነው። ይሄው ይከፈተልህን አንብበው ወገናችን። ፊት ለፊት የተከፈተው ጋዜጣ ነው እንዴ? መጽሐፍ ነው እንጂ እኔ አይደለም። አባ ተረት አንተ ሄድና ጥቁሯን ድንጋይ ለሰዓት ነው አለሽ እሺ ምን ይላል? እስኪ አንብቢው። እሺ እንዳታሰሩብኝ ላውጣ የራሴን። የጂኒ ቤተሰብ መሆን እኮ በጣም ከባድ ነው። ጂኒ ጋር አብሮ መዋል ምናምን እንዴ? ምን አልኩኝ? ከተሳደብክ እኛም እንሳደባለን። ምን አልኩኝ? እዚህ ጋር ትምህርት የምታስተምረው በስርዓት አስተምራ፣ ግን አትሳደብ። ሃይማኖት አትሳደብ። የጂኒ ቤተሰብ ምን አልኩኝ? የጂኒ ቤተሰብ ማለት ስድብ ነው እንዴ? ስርዓት ነው፣ አስተምር። ያ አላህ ተዓላ ሰብርኒ። የጂኒ ቤተሰብ ማለት ስድብ ነው ወይ? ጂኒ የምታመልከው ሰይጣን የምታመልከው አንተ ነህ እንጂ እኛ ሰይጣን አናመልከው። እሺ ይሄ ምን ይላል? እስኪ አንብልኝ። ይሄ ምን ይላል? ሰላም እንዴት ናችሁ? አይ እባክሽ አይቺ ተረጋጊ። ይሄ ምን ይላል? ይሄ ጋኔኖስ ምዕራፍ ነው። እና ምንድነው ምዕራፍ ሰይመሽለት ወንድሜ አይደለም ልትይ ነው እንዴ? ጂኒ ወንድምሽ ነው ወይስ አይደለም? ሚያምን ጂኒ እኛ አላህ Subhanahu Wa Ta'ala ሲርቀን እኛን ታፈር አልቆናል። ጂኖችን ደግሞ ከእሳት አልቋቸዋል። እሺ ኦኬ። ስለዚህ ጂኒ ወንድምሽ ነው ማለት ነው። ለምን ወንድሜ ነው ያማዋል እንደ ይዙ እና ወንድምሽ ከሆነ ለምንድን ነው የጂኒ ቤተሰብ ስል የምትበሳጨው? ወንድሜ ነው አልኩ። ኢየሱስ ነው ወንድሜ ለኔ። ጂን ታዲያ ምንድን ነው? ጂን በሃይማኖት ነው የምትገናኙት? ያኛው እንደው
ከጂን ጋር በሃይማኖት ነው የምትገናኙት? ጂኒያም ጂኒ ሰይመሽ የጂኒን ወህይ ነው ብለሽ ተቀብለሽ ኡኸየ እለይ ቁል በል ይለዋል ሱረቱል ጂን ላይ ኡህየ ኢለየ እነሆ አሁን ይሄውላችሁ ወህይ ሆኖ የወረደለት ያጋንንቱ ንግግር ነው። ይሄ ምን ማለት እንደሆነ ታውቃላችሁ? ኡህየ ወረደልኝ እኮ ማለት ነው። ወህይ እኮ ነው። ምኑ ያጋንንቱ ንግግር ነው ወህይ ሆኖ የሚወርድለት። የመሐመድ መምህር ነው ጋኔል ቢገባሽ ማለት ነው። የመሐመድ መምህር ነው ጋኔል ራሱ ወህይ ሆኖ የሚወርድለት ያጋንንቱ ንግግር ነው። መምህርሽን ነብይሽን ቁጭ አድርጎ ያስተማረውን ጋኔል ወንድም አይደለም የምትይ ከሆነ አንቺ ሙስሊም አይደለሽም ማለት ነው። እና ደግሞ ቅድም እንትን ይላጫል ምናምን የሚል ነገር ተጠይቆ ነበረ መሰለኝ አይደለ ቪኒዬ? ያ ታላቁዬ ያ እሱ ተመልሶላቸዋል። እንትኑን አሳያቸው። ምናልባት ይሄ ምንድን ውሸት እንደሚፈቀድ ከታችም እየጻፉ ነበር። አይ አንድ ነገር ላሳይ ፈልጌ ነው እኔ። የምኖች ምዕራፍ ይላል ይሄ? የሯጮች ምዕራፍ ይላል። እነማን ነው የሚሮጡት ነው አሁን ጥያቄው። የሯጮች ምዕራፍ ላይ እነማን ነው የሚሮጡት? የሯጮች ምዕራፍ ኃይሌ ገብረስላሴ፣ እነ ቀነኒሳ፣ እነ ደራርቱ አላህ ይመቻቸው። የሯጮች ምዕራፍ አላቸው። የኢንጂነሮች ምዕራፍ ለምንድን ነው የሌለው? እኛ ምን አጠፋን ቢኒ? እኔ አርጊው አደርጋለሁ፣ አልስማማም። ራሱ አላህ ነው የሚሮጠው እንጂ የሯጮች ምዕራፍ የሚለው ራሱ እኛ ብለው ስለሚናገር አለ ደግሞ አላህ እንደሚሮጥ አሁን አምነዋል። ሊትራሊ አሁን ላይ አይክዱም፣ ይሮጣል ብለው ነው የሚያምኑት ዋሃብያዎች። ስለዚህ ለራሱ ነው የሯጮች ምዕራፍ ብሎ የተናገረው፣ የራሱን እየጠቀሰ ይመስለኛል። ምናልባት የኢንጂነሮች አይደለም ማመን ነው የሚከብዳችሁ እነማን እንደሚሮጡ። ምን ይላል? እያለከለኩ ሯጮች በሆኑት እምላለሁ ይላል። እያለከለኩ ሯጮች በሆኑት እምላለሁ። ይሩጡ መሮጡን ለምንድን ነው የሚያለከልኩት? እሺ ይሩጡ ችግር የለውም። የሚያለከልኩት ለምንድን ነው? ፈረሶች ናቸው ሯጮች። እዚህ ጋር እያለከ ይሄ ምዕራፍ ተሰይሞለታል። 100ኛው ምዕራፍ እያለከለኩ በሚሮጡ እምላለሁ ይላል። አሁን እዚህ ጋር ፈረስ ይሁን ድመት ይሁን ማን ይሁን ሯጩ ምንም የተገለጠ ነገር የለም። እያለከለከ ያለው ማን ነው? ምንም የሚታወቅ ነገር የለም። ይሄ የፈረስና የአህያ ጉዳይን ሳትፈቻ መጣሽ እዚህ እንደ በጣም የሚገርም ነገር ነው። ቀጥሎ ቢንዬ ለማንኛውም ቆይ ግን ታላቁ ማለት ነው ስትሮጥ ለማለክለክ ስትቆም ነው የምታለከልከው ነው ወይስ እየሮጥክ ነው የሚለከለከው? ሶሪ ማለት ፈረሱኝ ስለማላውቅ ነው ያለከው። አላህን ጠይቂው፣ እሱ ነው የሚያለከልከው። እኔ ምን አገባኝ? አውዝ ቢላሂ ምን ሸጣይ ረጅ ቀጥል ቢኒ። ያ ለማንኛውም ቀደምታችን ሲጽፉ ስለነበረ ሱራ 16:28 ላይ ውሸት እንደሚፈቀድ ያስቀምጣል በደንብ አድርጎ ማለት ነው። ሱራ 16 አሁን ታላቁ የከፈተውም 106 ላይ
ያ 106 ላይም ስገቡ ሚዩት እያደረጋችሁ ከቻላችሁ ግቡ። 106 ላይም ይፈቀዳል። እስልምና ውሸት የማይፈቀድበት የለም። እንዲሁም ራሳቸው በሶስት መንገድ ይፈቀዳል ብለው አምነዋል። ግን ከዛ በላይ በሆነ መንገድ ይፈቀዳል መዋሸት ማለት ነው። ሱራ 16 ቁጥር ማን ነው? ሱራ 3:28 ላይ በግልጽ ተቂያ ወይም ውሸት ቅዱስ ውሸት እስከ ቂያማ ቀን ይፈቀዳል ተብሎ በተፍሲር ኢብኑ ከቲር ላይ ተቀምጧል። ገብታችሁ ጠይቁ፣ እናሳያችኋለን። ችግር የለም፣ ውሸት ይፈቀዳል። ስለዚህ ነው ቅድም የገባው ልጅ እኔ ክርስቲያን ነበርኩ ምናምን፣ ክርስትና ስምህ ማን ነው? አቤል። እንዲህ በጣም እየቀለዳችሁ ክርስትና ስማችሁን የማታውቁ እንኳን ገንገበት የሆናችሁ ይቅርታ አድርጉልኝ ይለቃሉ። ኦርቶዶክስ ነበር ምናምን አትበሉ። በቃ ሙስሊም ከሆንክ ሙስሊም በል፣ ሰለምቴው ምናምን እያልክ ቅርጻ ቅርጻ አትስራ። ምክንያቱም አስቀድሞ ከነበርክ እንኳን ምንም የምታውቀው ነገር የለም። ዝም ብለህ ከጫፍ ቤት አግኝተው ወይንሻ ምን ነው? እሺ ምናልባት ከጫት ቤት አግኝተው ጫትን ስትቅም እዛ የጫትን ከቨር ስላደረጉልህ ይሆናል የሰለምከው እንጂ ከነበርክም እንደው ኦርቶዶክስ ከነበርክ ቢያንስ ሰው ክርስትና ስሙን አያውቅም እንዴ? አንድ ሰው ኦርቶዶክስ ከሆነ እኔ አላውቀውም ስሜን ምናምን ካልክ በቃ አልነበርክም፣ ሲጀምር አልነበርክም። ስለዚህ ስለማታውቀው ነገር ነው የምታወራው። በቃ ዝም ብለህ ሙስሊም ነኝ ምናምን ብለህ ብትመጣ ይሻላል። ከዛ ውጭ ደግሞ አንዳንድ ነገር ቄሶች ገንዘብ የለንም አይመጡም ካልክ ምን ይሄ ገረመ እንዴ? እንደው እንደዛ የሚሉ እንኳን ቢያጋጥሙ የለም፣ ግን ይሄ ቤተክርስቲያን ስርዓት አይደለም። ሊኖሩ ይችላሉ እንደዛ የሚያደርጉ፣ ግን ይሄ ይገርምሃል ወይ? ነብይ እኮ ገንዘብ ካልሰጣችሁ አልናገርም ይላል እኮ። መጀመሪያ ምጽዋት አስቀድሙ ይላል። ወደ ነብዩ ቤት ከመግባታችሁ በፊት ሱራ 33 ላይ ምጽዋትን አስቀድሙ ይላል። ሊትራሊ ጉቦ ስጡ ነው። ጉቦ ካልሰጣችሁ አልናገርም ይላል። ስለዚህ እንዲህ አይነት ነገር ባትናገሩ ለእናንተ ይመረጣል። ነብያችሁ ራሱ ከዚህ የጠራ ስላሉ እንደዚህ አይነት የሚያደርጉ ቄሶች ካሉ እኛ እናወግዛለን። ተሳስተዋል፣ ትክክል አይደሉም እንላለን። አንተ ነብይን ግን ልታወግዛችን። ነብይ ገንዘብ አስቀምጡ ይላል መጀመሪያ። ታወግዛለህ? መተህ ገብተህ ተሳስተዋል ነው ነብያችን ተሳስተዋል ትላለህ? ገንዘብ መጠየቁ ምጽዋትን አስቀምጡ ማለቱ አትልም። ስለዚህ ባታነሱት ይመረጣል እናንተ። ኦኬ ቆይ እዚህ ጋር ምዕራፍ 80 የማጨፍገግ ምዕራፍ ነው የሚለው። አሁን አይተዋል። ለምንድን ነው የማጨፍገግ ምዕራፍ የተባለው? ትንሽ ታሪኩን ንገራቸው። እንዴት ለማኝ ሄዶ ፊቱን እንዳጨፈገገ ምናምን፣ በዛ ምክንያት እንዴት አላህ ሱራ እንዳወረደለት ምናምን፣ እስኪ ንገራቸው በዛው ቢኒ። አንተ ብትሄድበት አይሻልም? ታሪኩን ቆይቻለሁ ካነበብኩት፣ ግን አስታውሰዋለሁ። ግን በደንብ እያንዳንዱ ላልላት እችላለሁ እና ሄድበት። ምን ሆነ መሰላችሁ? ከዕለታት በአንድ ቀን ነብዩ ሆዬ ከሸከሶቹ ጋር ደቅ ብሎ ገንዘቡን ምናምን ይዞ እያወራ እያለ የሆነ አይነ ስውር ሰውዬ ይመጣና ስለ አላህ ተመጽወቱኝ፣ ስለ አላህ ተመጽወቱኝ ይላል። ከዛ ነብዩ ምን አለ? ፊቱን አጨፈገገ፣ ዞረም። ከዛስ እውሩ ስለመጣው አይነ ስውሩ ሰውዬ ስለመጣ ፊቱን አጨፈገገና ዞረበት። ምን ያሳውቃል? ሊጠራራ ይከጀላል አለ። ይሄ ምን አባቱ ነው የሚያንጠዋረረው አለው ለማለት ነው። ወይም ሊገሰጽ ግሳጼቱም ልትጠቅመው ይከጀላል። ምን ይሄ ነው የተበቃቃው ሰውማ ምናምን ብሎት ይሄዳል ማለት ነው። ስለዚህ ፊትን የማጨፍገግ ምዕራፍ የተባለ ለምንድን ነው? ምዕራፍ 80 ማለት ደምሳሽ፣ በቃ ደምሳሽ ቅዱስ እኮ ነው መቤት። ቢያንስ የገና እንኳን ቢሆን ቢያንስ እስካሁን ድረስ ባለው የ6 ዓመት ህፃን ልጅ አላገባም። አጎቱም ቢሆን ሲደፍረው አይደለም ያደገው። ደምሳሽ እንደማንኛውም ኢትዮጵያዊ ጽድት ብሎ ነው ያደገው። ከዛ ውጭ እኮ ምንም እኮ ልዩነት እኮ የላቸውም። የአላሁ ተዓላ ምንም ልዩነት እኮ የላቸውም። ቀልድ ነው ይመስለው አንዳንዱ። የማጨፍገግ ምዕራፍ የተባለው አይነ ስውር መጥቶበት ፊቱን አጨፍግጎ ስለዞረ ነው። can you imagine this? ምን አይነት ነገር እንደሆነ አይ ማጨፍገግ ምዕራፍ እና ይሄንን እንኳን ለማጣራት ሞክሩ። አትሊስት ዝም ብላችሁ እዚህ አትላላጡ። ክርስትና ላይ የመጣችሁ ጉዳችሁን ይዛችሁ እዛ። እኔ የምበሳጨው በነገራችን ላይ ለኛ ሲሆን
ጭንቅላታቸው በደንብ ነው ፊሎሶፋይዝ የሚያደርገው። በደንብ በቃ መስራት ይጀምራል በደንብ ማለት ነው። ልክ እነሱ ጋር ሲመጣ ግን ምንም ፊሎሶፋይዝ ማድረግ አይደለም፣ ጥያቄ እንኳን መጠየቅ አትችልም። ክርስትና ላይ ሲሆን ችግር የለውም። እኛ ላይ ሲሆን እኔ ለምን አስወጣችሁኝ? በቃ ልክ እነሱ ላይ ሲመጣ ለምንድን ነው ያስወጣችሁኝ? ስርዓት ከሌለ ደግመህ ትወርዳለህ። ስርዓት ይዘህ ካወራ ማውራት ይቻላል፣ ችግር የለውም። ሰው ሊማር ነው ቁጭ ያለው እዚህ ጋር ሊደነቋቆር አይደለም። ስለዛ ልክ እነሱ ጋር ሲሆን ጭንቅላታቸውን ድፍን ያደርጉና ክርስትና ላይ ሲመጣ ግን አጉል መፈለሳሰፍ ይሞክራሉ። እኛ ላይ የምትፈለሳሰፉትን እናንተ ላይ ተጠቀሙት። ይህንን ነው እያልናችሁ ያለው ነው። ልክ እኛ ላይ ሲሆን ነፃነት አላችሁ፣ እናንተ ጋር ሲመጣ ደግሞ ድፍን ማለት፣ እንደዚህ አይነት ነገር የለም። እሺ ኢሳ ምንድን ነው የምትለን? እሺ ማቴዎስ አንተ ወንድሙ ጂኒ አጠገቡ ዝም ብሎ ፖዝ ያደርግበታል መሰለኝ። ምንድን ነው በየሰከንዱ ፖዝ የምትሆነው? ኔትወርኩ እኮ ነው በእናትህ። ያአላህ ያአላህ ያአላህ። እሺ ማቴዎስ ምን ሆነ? ተው በአንተ አያምርም የአላህ ስም በእናትህ። አዎ የድንጋይ ስም መጥራት አያምርብኝም። እሺ ምን ሆነ? ማቴዎስ 20:18 አነበብልኝ እስቲ አንዴ። ማቴዎስ 20:18 ነው። የረጀለስ ምን ሺ ነው? በየደቂቃው ነው የሚቆራረጠው። የሚጠይቀውን ራሱ አያውቁም እና ገና እየገባ እያየ ነው። እነሆ ወደ ኢየሩሳሌም ወጣ። ቆይ አንዴ አዳምጥ። ማቴዎስ 20:18 ምን እያለ እንደሆነ። እነሆ ወደ ኢየሩሳሌም እንወጣለን፣ የሰው ልጅም ለካህናት አለቆችና ለጻፎች ይሰጣል፣ የሞት ፍርድም ይፈርዱበታል ይላል። ትክክል ነው። ምንድን ነው ጥያቄ እዚህ ጋር? እዚህ ጋር ኢየሱስ ክርስቶስ የሰው ልጅ ስለመሆኑ ምንም እንትን የለውም። ከ20 ጀምሮ የሰው ልጅ ነው። ትክክል እኮ ነው። የሰው ልጅ ነው። ምንድን ነው ጥያቄው? ምንድን ነው ታዲያ? ለምንድን ነው አምላክ የሚባለው? ኦ እንደዛ ነው እንዴ ጥያቄ? በቃ እንደዛ ከሆነ እንዴት ሰው ሆኖ አምላክ ይሆናል ነው አይደል ጥያቄ? ራሱ መጽሐፍ ቅዱሳችሁ የሚለው እንደዛ ነው። ሰው ነኝ ነው የሚለው። አዎ ሰው ነው። ክርስቶስ ራሱን የሰው ልጅ ብሎ ነው የሚጠራው። ትክክል ነው። ዲቫይን ታይትል ነው ይሄ ራሱ መለኮታዊ ስም ነው ራሱ። ዳንኤል ምዕራፍ 7 ላይ ኦኬ፣ እንግሊዘኛ አትሰማም? ችግር የለውም። በአማርኛ ዱድ እያወራሁ እኮ ነው። ታዲያ በአማርኛም እኮ እያወራሁ እኮ ነው። በጌታስ ዲቫይን ታይትል ማለት መለኮታዊ ስም እንደማለት ነው። ይህንን መለኮታዊ ስም ክርስቶስ ለራሱ ክሌም አድርጎ ሲናገር በደመናዎች የሚመጣውንና በኋላ ላይ በዓለም ሊፈርድ የሚመጣ የእግዚአብሔር ልጅ እንደሆነ እየተናገረ ነው ራሱ። ለዛ ነው ሊቀ ካህናቱ ይሄንን ስላወቀ ልብሱን ከሁለት ቀደደ። ለምን? እነሆ የሰው ልጅ በደመና ተጭኖ ይመጣል የሚለውን ሲሰማ ማለት ነው። እሺ ዲስ ኢዲየትስ ጠይቀዋችሁ የሉም ደሰከንድ መልስ ሲያገኙ። አራው ቀጥሉበት በቃ። አረ እንኳን ገባኝ አላለ። ትቀልዳለህ እንዴ? ኖሮ ገባኝ ከሚል ይሻላል። እኔ ጥያቄው ይሄ አልመሰለኝም። ዲያቆን ጥቅስ ተሳስቶበት ምናምን ለዛ መሰለኝ የወረደው 28:18 ነው ብዙ ጊዜ የሚጠይቁት። ምንድን ነው የምትባሉት ግን ሙስሊሞች? የሚገባ ሙስሊም ካለ ባይዘ የሆነ ክሌም ማድረግ ምናምን አይደለም፣ ግን አንድ የሆነ ግራ የሚገባኝ እንትን አለና ብትነግሩኝ ደስ ይለኛል። የኮሜንት አርበኞች ሱራ 98 ላይ አንድ ጥያቄ አለኝ ጋይስ።
እሺ ወጣ ልጁ አይደለ? ምናልባት ታላቁ የበቃ አንተ ጥያቄ ስለተነሳ በደንብ አድርገህ ጨርሶ አብራራውና ያነሱትን ጥያቄ ዘግተነው ብንሄድ አሪፍ ነው። ምክንያቱም እንደ ጥያቄ አድርገው ያነሱት ከታች ሌሎችም ሰዎች ጥያቄ ሊሆንባቸው ስለሚችል ለእነሱ ብቻ ሳይሆን ለሌሎችም ዘግተነው እንለፍ። ለማንኛውም ወንድማችን ራሱ አይ ቲንክ ኢስላም ነው ኢሳ ሰለምቴ ቢያንስ ቅድም እንደነገርኩ ነው መሰረታዊ የሆነ ትምህርት እንኳን የለህም። አሁን በቤተ ክርስቲያን ውስጥ የኢየሱስ ክርስቶስ ፍጹም ሰውና ፍጹም አምላክነት በደንብ የምታስተምረው ነው ቤተክርስቲያን፣ መጽሐፍ ቅዱስ የሚያስተምረው ነው። አሁን በዚህች ነው እንግዲህ ምናልባት ሰለምኩ ልትል እየሞከርክ ያለው ኢየሱስ ሰው ነው ይላል እዚህ ጋር እና ለምን አምላክ ትላላችሁ? አሁን ይችን ሳታቅ ክርስቲያን ነበርክ ማለት ነው። ምናልባት እንግዲህ እድሜ ከድምፅ እንትን እንዳልኩ 20 ቤት ውስጥ ወይ 30 ቤት ውስጥ ልትሆን ትችላለህ። በቃ አባክናል ማለት ነው። ይህን ያህል ጊዜ እድሜን አባክናል። መጽሐፍ ቅዱስ ምንድን ነው የሚለው ክርስቶስ ምንድን ነው የሚለውን እንኳን መሰረታዊ ነገሮች እንቀላሏን ነገር እንኳን አታውቅም፣ እንኳን ሚስጥራትና ማለት ነው። እና እችን ሳታውቅ ጥያቄ ብለህ ይዘህ ትመጣለህ። አዎ ክርስቶስ ኢየሱስ ሰውም አምላክም ነው። ቤተክርስቲያን እንደዛ ብላ ታስተምራለች። አሁን ዲያቆን ወደ አነሳው እንመለሳለን። ታላቁ ማለት ነው ይሄ ስም ምንድን ነው? በብሉይ ኪዳን ይሄ ስም ምንድን ነው? ይሄ ስም ሲነሳስ ምንን ነው የሚያመለክተው የሚለውን እንመጣለን። የሰው ልጅ የሚለው ታይትል ማለት ነው። ከዛ ውጭ ግን ኢየሱስ ክርስቶስ አዎ ፍጹም ሰው፣ ፍጹም አምላክ፣ ፍጹም ሰው ብለን ነው የምናምነው። አስቀድሞ አምላክ ብቻ ነው፣ አስቀድሞ ሁሉን የፈጠረ ነው። ዮሐንስ 1 ላይ ሁሉን በሱ ተገኘ ሁሉ የፈጠረ እሱ እንደሆነ ይናገራል። ከዘላለም ጀምሮ የነበረ እንደሆነ ይናገራል። ብዙ ነገሮች ይናገራል። በኋላ ግን እኛን ለማዳን ደግሞ ሰው ሆነ ነው። ስለዚህ ሰውነትን ሲይዝ ወይም ደግሞ በተዋህዶ ፍጹም ሰው ፍጹም አምላክ ሲሆን ያ ሰውነቱ ስለ ሰውነቱ ኢየሱስ ክርስቶስ ሰው ተብሎ ይነገርለታል። ይሄ ቀላል መሰረታዊ ነው። ሙስሊሞች እንኳን ያውቁታል። ባይዘው እችን ሳታቅ እንደዚህ ነበርኩ እንደዚህ ብለህ ምናምን መናገር አትችልም ነው፣ ነውር ነው። አንድ ሰው አንድ ሲደመር አንድ ሁለት መሆኑን ሳያቅ አይ የሆነ ቦታ እኮ ሄጄ አንድ ሲደመር አንድ ሁለት መሆኑን ነገሩኝ እናንተ አልነገራችሁኝም ስለዚህ እናንተ ተሳስታችኋል ሊል አይችልም። የራሱን ድንቁርና ማለት ነው። ስለዚህ በማታውቀው ነገር ላይ ነበር አየህ አስቀድመም ስተነትን የነበረው ማለት ነው። ስለዚህ ቤተክርስቲያን እንደምታስተምረው መጽሐፍ ቅዱስ እንደሚያስተምረው ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነው። የሰው ልጅ የሚለው ታይትል ደግሞ በብሉይ ኪዳን ያው ዲያቆን እንደተናገረው በትንቢተ ዳንኤል ላይ ስልጣንና ግዛትን ተሰጠው፣ ግዛቱም የማያልፍ ግዛት ነው፣ ዘላለማዊ ግዛት ነው ተብሎ ተነግሮለታል ማለት ነው። በደመና የሚመጣ ይሄ አስቀድሞ በብሉይ ኪዳን ትንቢት የተነገረ በዳንኤል በኩል ስለ መሲሁ ስለ ክርስቶስ ፍጹም አምላክነት ወይም ደግሞ የማያልፍ ግዛት እንዳለው በልዩ ልዩ ቋንቋ ወይም ነገድ የሚናገሩት ደግሞ እንደሚገዛ አስቀድሞ ትንቢት የተነገረ ነው። ይሄ ነገር ሲነገር አይሁዳውያን ለምንድን ነው ልብሳቸውን የሚቀዱት? ለምንድን ነው እንደዛ የሚያደርጉት? ምክንያቱም መሲሁ ራሱ እግዚአብሔር እንደሆነ በተለያዩ ነገር ላይ መፍረድ የሚችለው ራሱ መሲሁ እግዚአብሔር እንደሆነ ስለሚገባቸው ስላወቁ ነው። ይህን ሲናገር ክርስቶስ ልብሳቸውን የሚቀዱት ድንጋይ የሚያነሱት። ስለዚህ ኢየሱስ ክርስቶስ ራሱን የሰው ልጅ ነው ሲል አስቀድሞ በነቢዩ በዳንኤል የሰው ልጅ በደመና ተጭኖ ይመጣል፣ ዘላለማዊ ግዛት አለው፣ በልዩ ልዩ ነገዶች ላይ ደግሞ ይፈርዳል ተብሎ የተነገረው መሲህ እኔ ነኝ ብሎ እየነገራቸው ነው። አንተ ግን ሰው ብቻ ስለመሰለ አምጥተችን ክፍል ምን ብለህ ተናገርክ? እዚህ ጋር መጽሐፋችሁ እኮ ሰው ይላል፣ ስለዚህ ለምን ታመልኩታላችኋል ብለህ ለመናገር ሞከርክ ማለት ነው። ግን ስላልገባህ መጽሐፉ ማለት ነው። አዎ ኢየሱስ ክርስቶስ የሰው ልጅ ተብሏል፣ ሰው ሆኗል። ሰው የሆነው ግን ያ አምላክ ነው፣ ዘላለማዊ አምላክ እኛን ለማዳን ሰው ሆኗል ማለት ነው ለቤዛ። ከዛ በኋላ ግን ምንድን ነው የሚለው? ልዩ ልዩ ቋንቋ ወይም ነገድን ይገዛ ዘንድ ስልጣን ተሰጠው። ስልጣኑም ደግሞ ወይም ግዛቱ ዘላለማዊ ነው የማያልቅ ነው ተብሎ ተነግሮለታል ማለት ነው። ስለዚህ ቢያንስ ትንሽ ነገር አውቃችሁ ብትመጡ ደስ ይለናል ማለት ነው። እና ይሄን ለማለት ነው ታላቁዬ። ሌሎቻችሁ ሀሳብ የምትሰጡ ካላችሁ ሀሳብ ስጡ። ሄና ካሜራ ከፍተሃል ትለን ነገር አለ? አይ እነሱ ብለውታል። ያው ማስረጃ ለመውጣት ብቻ ነው። የሰው ልጅ ማለት ያው ትንቢተ ዳንኤል ላይ እንዳሉት የተጠቀሰ ታይትል ነው እና ይህንን ያው የሰው ልጅ እያለ ራሱን ሲጠራ ያው
በትንቢተ ዳንኤል ላይ የተጠቀሰልኝ ወይም የተተነበየልኝ እኔ ነኝ እያለ ነው። እዚህ ጋር ትንቢተ ዳንኤል ምዕራፍ 7 ቁጥር 13 ላይ በሌሊት ራእይ ያየው እነሆም የሰው ልጅ የሚመስል ከሰማይ ደመናት ጋር መጣ፣ በዘመናት ወደ ሸመገለውም ደረሰ፣ ወደፊቱም አቀረቡት። ወገኖችና አሕዛብ በልዩ ልዩ ቋንቋም የሚናገሩ ሁሉ ይገዙለት ዘንድ ግዛትና ክብር መንግስትም ተሰጠው፣ ግዛቱም የማያልፍ መንግስት ነው፣ ለዘላለም የማይጠፋ ነው እያለ ይቀጥላል። እና ምንድነው የሰው ልጅ የሚለው ታይትል በአሕዛብ በወገኖች እንዲሁም በልዩ ልዩ ቋንቋ የሚናገሩ ህዝቦች ሁሉ ላይ መንግስት ያለው ወይም ደግሞ እነሱን የሚገዛ የአምላክ ታይትል ነው ማለት ነው ባጭሩ። እንግዲህ ኢማጂን ወገኖች፣ አሕዛብ እንዲሁም በቃ በምንም አይነት ቋንቋ የሚናገሩ ሰዎች ሁሉ ሊገዙለት የሚችሉት አካል ከአምላክ ውጭ ማንም የለም። ይገዙለት ዘንድ ይላል ቃል በቃል። ፕላስ ደግሞ ግዛቱ ራሱ የማያልፍ ነው የማይጠፋ ነው ይላል። ስለዚህ የማይጠፋና የማያልፍ ግዛት ያለው ከአንዱ አምላክ በስተቀር ማንም የለም። ስለዚህ ታይትሉ ይሄ ነው ይችል ለማለት ነው።